ሰላም ወገንታት እንዴት ዋላችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ? ዝናብ ነው ጋይስ፣ ይበርዳል፣ ብርድ አለ በጣም እና ወይኔ ብቻ ለማንኛውም ማለት ነው ቅምጥሌ ነፍሰ ጡር እርጉዝዬ እያላችሁ ዝፈኑ። እሺ ጋይስ፣ እኔ የምለው ማለት አንድ ጥያቄ አለ። ሁላችሁም የእውነታውን ቅምጥሌ አርግዛለች ነፍሰ ጡር ነች ብላችሁ ታምናላችሁ? ኦር አታምኑ? ጥያቄ ነው። እኔ ደግሞ ልንገራችሁ፣ እኔ የሚመስለኝ አላረገዘችም ሪሊ ማለት ነው። እኔ ሲመስለኝ ነው መሰለኝ። እኔ ምን አገባኝ መሰለኝ። ከዛ ግን አረ ወይኔ ቅምጥሌ ተሸከመኝ አለች። ብሩኬን ተሸከሞኝ ይሄድ እስከ ሆስፒታሉ ብላ ተሸክሟት ሄደ። ከዛ ደግሞ በጭቅጭቅ ላይ እኛ አጎቶች ነን ስም የምናወጣው ምናምን። እዛ ብሩኬ ደግሞ አይመለከታችሁም። እውነቱን ነው፣ ብሩኬ አይመለከታችሁም። እናንተ ምን ይሄ ነው ምንድን ነው? ቤኪ እንዴ ሀሰን ምን ልሁን ነው የምትሉት? ብሩኬ ነው እናንተ ናችሁ አባት እንዴ? አውቂያቸው ነው፣ መብታችሁ ነው እንዴ? አጎት አይደል? ቤኪ ምን አለ? ስሙ በእናንተ ነው እንጂ እኮ እኛንን አጎቶች ነው አባቶች ልትሉ እኮ ነው። ኧረ ጉድ ፈላ። እና ለማንኛውም ስቀልድ ነው። አጎት ናቸው፣ የእውነት ቤስት የሆኑ አጎት ናቸው። ቤኪም ምርጥ ልጅ ነው፣ ሀሰንም እንደዛው። መወለድ ቋንቋ ነው። ባይዘወይ የሰው ልጅ ስትወለዱ ይሄ እንዴት ነው ቤተሰባዊነትን መዛመድ በቃ እንዴት ነው መተዋወቅ፣ መቀራረብ፣ ልብ ለልብ መገናኘት ነውና በብዙ ነገር ደግሞ ያዩት ነገር ቢኖር ሀሰን፣ ቤኪ፣ ፍፄ፣ ናቲ በቃ እንዴት ነው ይሄ መወለድ ቋንቋ ነው የተባለው ነገር አስተሳስሯቸዋል። ይህ ነው እግዚአብሔርን አይ ነው። አሁን ለምሳሌ ለብሩኬ ሀብ መለኛው ወንድሞቹ የእናቴ አባቶቹ ልጆች ናቸው። ግን ደግሞ በቅርቡ ያሉና በብዙ ነገር ኮንታክት ማለት ግንኙነቶች በብዙ ነገር በትንሽ በትልቁ በሀዘን በደስታው ብዙ ጊዜ ካጠገቡ ያሉ እነማን ናቸው? ጓደኞቹ ወንድሞቹ ናቸው ማለት ነው። ምን ልላችሁ ፈልጌ ነው፣ ወንድምን ለማራቅ ሳይሆን ለምሳሌ ከጎረቤትና ከቤተሰብ ቀድሞ የሚደርስላችሁ ብትታመሙ ብትደሰቱ ብትሉ ጎረቤታችሁ ነው። ቤተሰባችሁ ከምንም ይሁን ከምን ሀገር እስኪመጣ ጎረቤታችሁ ከሌለ ከባድ ነው። ምን ልላችሁ ፈልጌ ነው፣ መወለድ ቋንቋ ነው እና ብሩኬ ደግሞ ታውቃላችሁ ልጅ እያለ አስሬ ሲስም ነበረ። ቅምጥሌ ደግሞ ወይ ቀስበ ይላታል። ቅምጥሌ ወደኋላ አልተመለሰችም። እሱ እኮ ቀስበ ነው ያለው። ከዛ እንደዛ ከሆነማ በደንብ ይንከባከበ ብላ ነው እንግዲህ እንዳያችሁት። ከዛ ደግሞ ሀሰን ለልጅ ብዬ ነው እንደዚህ አትበል ሲለው ብሩኬን ማለት ነው ግዴታ ነው ብላለች ቅምጥሌ። እሱ ግዴታ ነው። አባቶች ሚስቶችን ኦልሬዲ አባት ነው አይደል? ልጁ ነው ውስጥ ያለችው። ስለዚህ በደንብ መንከባከብ፣ በደንብ ልነጠፍልሽ፣ ልዘርጋልሽ፣ ልዘርገፍልሽ ማለት አለበት። ዩ ኖ አንደርስታንድ ሚ ያ እና ለማንኛውም ቅምጥሌ ብታረግዝ ደስ ይለኛል ኦልሬዲ። ምክንያቱም እንዳልኳችሁ ነው ብሩኬ ባል የሚሆን ልጅ ነው፣ ባል ነው። እንዴት ነው በብዙ ነገር አይታችሁታል። ብዙ ሰዎች እንግዲህ ሀሰንም ተናግሮታል። የኔ ቀብራራ ወንድም እድለኛ ነች ብሏል። እውነቱን ነው ምላችሁ። ብዙ ጊዜ የሆርሞን እንትን ሲቀያየርባቸው እንኳን ይበሳጩ ሰዎች አሉ። እነሱ ራሳቸው ልጅ ፈልገው ምናምን፣ ግን ልጅ ከፈለጉ በኋላ ወደ ካስጫኑ በኋላ ጸባያቸው ይቀያየራል። ና ሰው እንግዲህ እንዳያችሁት ነው። ምን ተባለ? ቸኩላችኋል ተባለ ማለት ነው። ቸኩላችሁ ነው የመጣችሁት፣ ስለዚህ ቀስ በሉ ተብሏል። ከዛ ነገ ወይ ከነገ በኋላ ደግሞ እንትኑ የሚያሳየው ነገር እሱ ተሳስቷል ብለ ይመጣል። ይኸውላችሁ ማርያምን እኔ ይቅርታ አድርጉልኝ እንደዚህ እያልኳቸው ያለው ምናልባት አይሆንም ስትባል ልባችሁን ክትክት እንዳይል ነው። አሁን ብሩኬ ዛሬ ፈጥኝ ነው በቃ ከ2 ሳምንት በኋላ እንገናኝ ብሎናል እንዳያችሁት። እሺ ከ2 ሳምንት በኋላ እንገናኛለን፣ ችግር የለም። ወይኔ ጉዴ እንዴ ምንኝ ነው እና ከ2 ሳምንት በኋላ እንገናኛለን። ኦልሬዲ ግን ደግሞ ቅምጥሌ ደግሞ ማለት ነው ማርያምን ቅምጥሌ ማስቲካ ስትበላ ማስቲካ አማረኝ ማስቲካ። ከዛ የረገች ማስቲካ እየበላው ነው በቃ ማለት ይሄ ቦሚት ምናምን ብቻ ሳይሆን በቃ ምንድን ነው የሚያምርሽ አሏት። በቃ አይ እያስጠላኝ ነው ብዙ ነገር አለች። እና እንግዲህ ቅምጥሌን በደንብ ተንከባከባት። ኦልሬዲ እንዳያችሁት ነው። ምንድን ነው ያሉት? አይሎጋ ሆይ ነው። አዎ አይሎጋ ሆይ ቅምጥሌ ልትወልድ ነው እያለ ነበር አሰን ከውሱላ። ወይ ውደታቸው ግን ደስ ይላል። ወይ ጓደኝነት እንዴት ነው ይሄ! ባልና ሚስቱ ናቸው። በተለይ ጓደኞቻችሁ ካጠገባችሁ ሲሆኑ እውነት እድለኝነት ነው። ማርያምን በተለይ ለሁለታችሁ የሚቀርቧችሁ የሁለታችሁ ጓደኞች የሆኑ ማለት ነው። እንዴት አባቱ ደስ እንደሚል እናንተ አልገባችሁም፣ ስሜቱ ማለት ነው አልገባችሁም። በቃ ኦልሬዲ ና ለማንኛውም ቤቢ ቦይ ኦር ገርል እንግዲህ ብዙ አጎቶች አሉሽ ወይም አሉ፣ ብዙ አክስቶች አሉሽ ወይም አሉ።
ገና እኮ ሲጀምር እየተጣሉ ነው ማለት ሴት ነች ወንድ ነች በሚለውም ነው። ብቻ ያሳካላችሁ እውነት ማለት ነው። ማርያምን እንትን ነው ያኔ እንድጓጓ አደረጉኝ። ገብቷችኋል? እነሱ ወልደው ማየት አላማራችሁ? አማረኝ፣ አሳመሩኝ እና ያርግልን ያደርግላችሁ ጋይስ። እንትን ላይ መጣው ነበረ ቲክታክ ላይ ስንት ሰዓት ነው? 1 ሰዓት ኦር 40 ደቂቃ ሆኖት ነው ከፖስቶት ያየሁት። ያው ትንሽ ችግር አለ ቸግሮኝ ነው እንጂ ቪዲዮ ብሰራ ደስ ይለኛል፣ ግን እየቸገረኝ ነው ጋይስ ስላችሁ ምንም አይደለም። የቸገረኝ ወቅት ነው። ወቅት ታይም የለም። በቃ አሁን በዚች ቦታ የቱ ማየት ምናምን ተፍ ተፍ እያልኩኝ ነው እና ለዛ እና ደግሞ ጊዜ ቤተሰብ ጋር ማሳለፍ አለ። እሱ ነው ሽዶቼና ሌላ አይደለም። ሌላ አልቸገረኝም። እግዚአብሔር ይመስገን። ነገሮቹ በቅርቡ ይስተካከላሉ። ቅምጥሌ ደግሞ እኔ ደግሞ ያወዛገበኝ ነገር ልንገራችሁ። ቅምጥሌ ከውበቷ ላይ ውበት ደፋባት። ቁልት ልታለች። ምን ላርጋት? ሻውን አይመስልም? አሁን ይባላል ኦልሬዲ ሴቶች ሲያረግዙ እርግዝና ሲመጣ ያምርባቸዋል ይባላል። በቃ አሁን እች ቆንጅዬ ልጅ ቆንጅዬ ነች፣ በጣም ልዕልት ነች። ልዕልቴ እያለ ነበር ብሩኬ። ልዕልት ነች፣ ንግስት ነች። ግን ደግሞ አይዶኖ ኦቨር አማረባት። ትናንት በቀደም ዕለት ዛሬ ኦ ማይ ጋድ ማሻአላ በሉ። ስሬስሊ ማርያም በጣም ነው አማረባት። የኔ ቆንጆ ታምራለች፣ በጣም ተውባለች። በቃ ቁልት ልትያለች ልጅ ናት። ከዚህ በፊትም አሁን ደግሞ ባስ ብሩኬን በደንብ ነበር ከዚህ የሚንከባከባት የሚወዳት የሚያከብራት። ግን ከዛ በላይ ደግሞ በጣም የሚንከባከባታል። እንክብካቤው ምናምን አለ። ስለዚህ ባጭሩ ምንድን ነው ያድርግላችሁ ነው ጋይስ፣ ያድርግልን፣ ያድርግላቸው። እንግዲህ አጎትም ለመሆን የእንትን ምንድን ነው እናት እኔ አላቅም። ይህንን ባይዘወይ ምንድን ነው የልጅ ስም ፈርስት እናት የማውጣት መብት ነው ያላት እያለ ነበር ሀሰን። እሱን አላቅም ግን አጣርቼ የምመጣ ይሆናል። ብሩኬ ደግሞ ምን አገባህ እኔ ነኝ ለልጅ ስም ማውጣው ብላል። እንግዲህ ምን አገባን? እሺ ታወጣለህ። ብሩኬ አትበሳጭ፣ አትናደድ። ቶሎ ታረጃለህ። ገና ለልጆች መኖር አለብህ። መንታ ደግሞ ቅምጥሌ ራሴን ነው የሚያዞር ብላ እኔም አልችልም። መንታ ብወልድ እኮ ጥሩ ነው። መንታ ጥሩ ነው። ማርያምን ያስቀናል። ሰው ጋር ስታዩ ደስ ይላል። በአንድ ሁለት ምናምን ግን ደግሞ በጣም አደጋ ነው ማለት በደንብ የሚያግዛችሁ ያስፈልጋል መሰለኝ ምናምን። ሲያለቅሱ በአንድ ነው የሚያለቅሱት። የሆነ አስተሳስባቸው የሚፈልጉት ነገር አንድ አይነት ነው። ስለዚህ ያ ነገር ይከብዳል ብዬ አስባለሁ። ለማንኛውም እንግዲህ ስም ያው የእናትም መብት ሆነ የአባትም መብት ሆነ አጎቶቹ ያገባችሁም ተብላችኋል። እሺ ስም አውጡ አላላችሁ እንዴ? ባለፈው ደግሞ አይመለከታችሁም አላላችሁ? ብሩኬ ሳሙና በላህ እንዴ? ወንድም አለም ምን ትበላለህ? ነቅላ አታስወጣም። እግዚአብሔርን ብዙዎቹ እኮ ቅጣት ሲቀጡ ወደኋላ ወደፊት ነው የሚሉት። የዋህ ነህ በጣም። ሳሙና አትብላ ማርያምን። ምን ማይቀጣ በተቀጣ ማለት ነው ብሩኬ። በቃ በ6 ባልሰማ ባላየ ምናምን ኔትወርክ ነው ምናምን ለትክክል አድርጋቸው ተንኮል ነው ላስተምር ምንድነው ብዙዎቹ አይቀጡ ማርያምን። ስለዚህ በስርዓት በዚህ ልክ መቀጣት የለብም፣ ጥሩም አይደለም። እኔ ቸኮሌት እየበላሁ ነው ያደርኩት አለ ብሩኬ ሳሙና አየ የሰው ልዩነት አለች ኮንትሊ። ወይ ጉድ! እውነት እኮ ነው የሰው ልጅ ልዩነቱ። አንዱ ሳሙና ይበላል፣ አንዱ ቸኮሌት ይበላል። ለማንኛውም አጎትም እንድትሆኑ አክስትም እንድትሆን እግዚአብሔር ይፍቀድልን። ሪሊ እኔ ቢወልዱ ደስ ይለኛል። ስሜቴ ነው። ባይወልዱም ስሜቴ ነው። ለምን ሲሪየስሊ ማለት የሆነ ነገር ስትናገሩ ምክንያት መፍጠራል ማለት እስከ ምክንያቱ መናገር ስላለባችሁ ቢወልዱ ስላችሁ ያኔ ፈልገውት መውለድ ፈልገው ምናምን ቢወልዱ እድሜያቸው ነው። በልጅነታቸው ያሳድጋሉ ምናምን ደስ ይላል። ያው እንዳያችሁት ብሩኬም ቅምጤም ልጆች ናቸው፣ ገና ኩያ ልጅ ያሳድጋሉ ማለት ነው። ግን ደግሞ ባይወልዱም ደግሞ ስላችሁ አሁን ሪሊ መስራት ያለባቸው እድሜ ላይ ናቸው። ሶሻል ሚዲያ ላይ ያኔ በቃ መስራት ያለባቸው ጊዜ ላይ ነው። ቢሰሩ የተወሰነ ባይነኝ። ሁለቱ ከተዋደዱ ከተፋቀሩ ምናምን ቀስ ብለው ምናምን ነገር መውለድ ስለሚችሉ ማለት ነው። ልጅ የእግዚአብሔር ስጦታ ነው እና እግዚአብሔር በወደደ በፈቀደ ጊዜ ይሰጣቸዋልና አንዳንድ ነገሮች በጣም አትጓጉ ፋሚሊ። ይህን ምላችሁ ምንድነው ነገ እርግዝና የለም ምናምን ብትባሉ ብዙዎቻችሁ አውቃችኋለሁ። ልባችሁ ስስ ነው ምናምን ሊደብራችሁ ይችላል። ግን ምንም የሚደብር ነገር የለውም። ልጆች ናቸው። ልጅ እምቢ አላላቸውም። የሚደብረንም ወይ ደግሞ የዚህን ያክል ደሰው ልጅ እምቢ ብሎት መውለድ የቻለ ሰው ስታዩ ወይ ደግሞ በቃ እየተጸለይለት ይውለዱለት ተብሎ ሳይሆን ሲቀር ምናምን ነው የሚከፋው እንጂ ወለዱም እሰየው ማለት ነው። ሰጥሮንችም እሰየው፣ ካልሆነችም ደግሞ እሰየው። ሁሉም ነገር እሰየው ነውና ብቻ እነሱ ይኑሩልን፣ በፍቅር ይኑሩ፣ በርትተው ይስሩልን፣ ይጠንክሩ፣ የተሻለ ደረጃ ላይ ይድረሱልን፣ ከፍ ከፍ ይበሉልን። ሌላው ትርፍ ነው። ሲመጣም ይምጣ ሳይመጣም አይምጣ ለማለት ፈልጌ ነው። ቅምጥሌ ግን አላቅም። ሚስጥሩ ምንድን ነው? በጣም አምሮብሻል ሰሞኑን። ኦልሬዲ ብሩኬ ፑሻፕ ሲሰራ ነው ማየት ፈልገው ብላ እንዳያችሁት ፑሻፕ ሰርተዋለች። ያ ማለት ነው እንግዲህ ምንም ማደግ አይቻልም። እና ፍቅር በፍቅር ሁኑልኝ። እድሜ ዘላለማችሁን
ወዳችኋለሁ። መልካም አዳር ይሁንላችሁ። የነገ ሰው ይበለን ጋይስ ባይ